ሰላም እንደምን አላችሁ? በዚህ የስልጠና ክፍለ ጊዜ የምናየው የኤክስክሉድ ቢል የሚባለውን ፊቸር ይሆናል። የኤክስክሉድ ቢል በቢል አጀስትመንት የስራ ክፍል ውስጥ የሚካሄድ ነው ማለት ነው። ወደዛ እንግዲህ ቢል አጀስትመንት የሚሰራው በቢል አጀስትመንት ውስጥ በሚሰሩ ክለርኮች ይሆናል። ይሄ ኤክስክሉድ ቢል የሚለው ፊቸር ማለት ነው። ስለዚህ እሱን ለመስራት አበበች አካውንቲንግ ጋር ትሄዳለች፣ አጀስትመንት ጋር ሄዳ ቢል አጀስትመንት የሚለውን ትነካለች። ከዛ በኋላ እዚህ ጋር ኒው አጀስትመንት ሪኩዌስት እንላለን። እሱን ክሊክ ታደርጋለች። እዚህ ጋር ከላይ ታይፕ ቢል አጀስትመንት የሚለውን ነው የምትመርጠው። ከዛ አሁን የኤክስክሉድ ቢል ሀሳብ ምንድን ነው? ኤክስክሉድ ቢል አንድ ደንበኛ ይመጣና ለምሳሌ ያልከፈላቸው የተለያዩ ወራት አሉት እንበል። ከዚህ ካሁን ካለንበት ወር በፊት የነበሩ ወራትን ያልከፈላቸው ቢሎች አሉ እንበልና ነገር ግን ይህ ደንበኛ መጥቶ አይ ይሄን ያህል ብር ይሄን ያህል የብዙ ወራትንማ በዚህ ዛሬ መክፈል አልችልም፣ ነገር ግን ዩቲሊቲው የተወሰኑ ወራትን ይቀንስልኝና ሌሎቹን የማልከፍላቸውን ቢሎች በሚቀጥለው ወር እንድከፍል ይደረግ ቢል ማለት ነው። እሱን ዩቲሊቲው መስራት የሚያስችለው የሆኑ ወራትን ቢሎች በዚህ ወር እንዳይከፍል ደንበኛው ማድረግ የሚቻልበት መንገድ ነው። ስለዚህ ይሄ የዩቲሊቲዎች ውሳኔ ነው። አንዳንድ ዩቲሊቲ አይ እንደዚህ አናደርግም ካለ ማድረግ ይችላል። አይ ደንበኞቻችንን ማገዝ እንፈልጋለን፣ ብዙ ወራት ያልከፈሉት ኖሯቸው ነገር ግን ሁሉንም ወራት በዚህ ወር መክፈል ባይችሉ አንድ ሁለት ወራትን እንቀንስላቸው ካሉ በዚህ ማስተናገድ ይችላሉ። ማስተዋል ያለባችሁ ይህ ቢል ኢንስቶልመንት አይደለም ማለት ደንበኞች በተለያየ ወራት ይክፈሉ፣ በዚህ ወር መክፈል በተለያዩ ወራት ይክፈሉ የሚለው ሳይሆን ወራቶችን መቀነስ ኤክስክሉድ ማድረግ ነው። ከዚህ ወር ክፍያ ኤክስክሉድ ማድረግ ነው ማለት ነው። ለምሳሌ አሁን ይሄ ደንበኛ መጣን በለዚህ ጋር። ስለዚህ ዋተር ኮኔክሽን ኮዱን ጽፌ ኢንተር ነው ኪቦርድ ላይ ያልኩት። ይሄ ሲመጣ ክሊክ አደርጋለሁ። ሀና ጸጋዬ የምትባል ደንበኛ ናት። እንደምታዩት ሀና ጸጋዬ 10 ያልተከፈሉ ወራቶች አሏት። 10 ያልተከፈሉ ወራት ከመስከረም 2016 ጀምሮ እስከ ሰኔ 2016 እቺ ደንበኛ ከፍላ አታውቅም። ስለዚህ አሁን ሰኔ ወር ላይ መጣችና ለመክፈል ቢል ሴልስ ክለርኮች ጋር ስትሄድ በጣም ብዙ ብር ይነግሯታል ማለት ነው። አይ ይሄን አልችልም ብላ ወደ ቢል አጀስትመንት ኦፊስ ስትሄድ ይቀነስልኝ፣ የተወሰኑ ወራት በዚህ ወር እንዳልከፍል ይደረግ፣ በቀጣይ ወር ግን እከፍላለሁ ትላለች ማለት ነው። ስለዚህ ዩቲሊቲው ውሳኔ ይሰጥና ሀሳብ ይሰጥና ለምሳሌ ሰኔ ወርን ኤክስክሉድ እናርግላት ወይም መስከረም ወርን ኤክስክሉድ ይደረግላት ሊባል ይችላል። ስለዚህ ይሄ የዩቲሊቲ ውሳኔ ነው። ወይም ጥቅምት ወር ኤክስክሉድ ይደረግ ከክፍያ ሊባል ይችላል። ስለዚህ ሰኔ ወር አሁን የዚህ ወር በቃ በቀጣይ ወር ትክፈል ተብሎ ሰኔ ከሆነ ይሄ ሰኔ ክሊክ ይደረግና ይሄን መስራት ኃላፊነት የተሰጠው ሰው እንዳያችሁት ሰኔን መርጦ ምን ያደርጋል? አሁን እንደ ቢል አጀስትመንት ኔክስት ሳይሆን የሚያደርገው ኤክስክሉድ የምትል በተን አለች። እቺን ኤክስክሉድ ይነካል። አር ዩ ሹር ዩ ዋንት ቱ ኤክስክሉድ ፍሮም ዘ ቢልስ የሚል ሜሴጅ ይመጣል። ዩቲሊቲ ውሳኔ ያሳለፈ ከሆነ የስ ይባላል ማለት ነው። ምንድነው የተደረገው? እንዳያችሁት ሰኔ ወር ላይ ስታተሱ ምን ያሳያል? ኤክስክሉድድ ያሳያል ማለት ነው። ሰኔን ወር አሁን አትከፍልም እቺ ሴት 170 ብር ይቀነስላታል ማለት ነው። አሁን ይህን ለማረጋገጥ የሰኔ ወር እንደተቀነሰ ለማረጋገጥ ይህንን ኮፒ አድርገን በቢል ሽያጭ የምትሰራው የሽያጭ ክፍል ባለሙያችን መሰረት ናት። መሰረት ጋር እንሂድ። መሰረት ጋር ቢል ሴልስ በዋተር ኮኔክሽን ኮድ መሰረት ጋር ሄደን ኢንተርናል መሰረት ጋር ስትሄድ አሁን 3023 ብር ያሳያል። አጠቃላይ ግን ኢንስቶልድ የሚለው ጋር ስንገባ እንደምታዩት አያችሁ
መስከረም፣ ጥቅምት፣ ህዳር፣ ታህሳስ፣ ጥር፣ የካቲት፣ መጋቢት፣ ሚያዝያ፣ ግንቦት። ሰኔ ወር የት ሄደ ሲባል ሰኔ ወር ኤክስክሉድ ተደርጎላታል። እቺ ደንበኛ የሰኔን ወር አትከፍልም ማለት ነው። ይልቁንስ ሌሎች ወራት እነዚህ 9 ወራቶችን ብቻ ከፍላ ትሄዳለች ማለት ነው። እያችሁ አይደለም? ይኸው አሁንም አይ ግንቦት ወርም ይቀነስ። አሁን የዩቲሊቲ ውሳኔ ነው። ግንቦት ወርም ይቀነስላት ዩቲሊቲው የሚወስንላት ከሆነ ሰኔና ግንቦት ከተባለ አሁንም አበበች ሄዳ የግንቦት ወርንም ክሊክ አድርጋ ኤክስክሉድ ታደርግላታለች ማለት ነው። ከዛ ኤክስክሉድ ከተደረገ በኋላ የሽያጭ ባለሙያ ጋር መታ እንዲህ ሲታይ የግንቦት ወርንም እዚህ ውስጥ አናይም ማለት ነው። ይህ ማለት ግን በዚህ ወር ሰኔ ወር ላይ ነው ሰኔን ኤክስክሉድ ያደረግንላት እንጂ በቀጣይ ሐምሌ ወር ላይ ለክፍያ ስትመጣ በዚህ ወር ኤክስክሉድ የተደረጉ ወራት ተጨምረው ነው የሚመጡት ማለት ነው። አሁን በሚቀጥለው ሐምሌ ወር ላይ ስትመጣ አሁን በዚህ ወር እነዚህ 9ኙን ከፍላ ብትሄድ ሐምሌ ወር ላይ ስትመጣ የሐምሌን ብቻ አይደለም የምትከፍለው የማንንም ትከፍላለች። ሰኔም በዚህ ወር ኤክስክሉድ ስለተደረገ ሰኔና ሐምሌ 2 ወራት ይመጡላታል ለክፍያ ዝግጁ ሆነው ይመጣሉ ማለት ነው። ስለዚህ ኤክስክሉድ ማለት ደንበኞች መክፈል የሚገቧቸው የተለያዩ ወራት የ3 ወር የ4 ወር ቢመጣባቸውና መክፈል አቅማቸው ካልቻለ ዩቲሊቲው የ1 ወሩ ይቀነስላቸውና ሌላውን ይክፈሉ ቢባል በዚህ መልኩ ይስተናገዳሉ ማለት ነው። አንዳንድ ጊዜ ይሄ ጥሩ ተሞክሮ ስለሆነ ነው ሼር የማደርጋችሁ። አዳማና ቢሾፍቱ ላይ ካስተዋል ነው ማለት ነው። ምን አይነት ነገር አለ? አንዳንድ ትልልቅ ኦርጋናይዜሽኖች በደብዳቤ ነው ከዩቲሊቲው ስንት ብር መጣብን የሚለው ተጽፎ የሚሰጣቸው ማለት ነው። ስለዚህ በደብዳቤ ተጽፎ ይሰጥና ለምሳሌ ዩቲሊቲው ኢትዮ ቴሌኮም ከሆነ ደንበኛቸው የሆነ ቅርንጫፍ ኢትዮ ቴሌኮም ከሆነ ኢትዮ ቴሌኮም ምን ያህል ብር እንዳለብኝ እስኪ ይንገረኝ ውሃ ልማት ብሎ ሲመጣ ውሃ ልማት አጣርቶ 170 ሺህ ብር ያልተከፈለ አለባችሁ ከዚህ ወር እስከዚህ ወር ብሎ ሊጽፍ ይችላል ዩቲሊቲው። ኢትዮ ቴሌኮም ግን ያንን ብር ያው አፕሩቭ አድርጎ ለክፍያ እስኪመጣ 2 ወር አለፈ እንበል። ገባችሁ አይደለ? ኢትዮ ቴሌኮም ያንን ብር ቢሮአቸው ውስጥ አፕሩቭ ተደርጎ ለውሃ ልማት ሄደን እንክፈል እስኪሉ 2 ወር ካለፈ ልክ ሊከፍሉ ከ2 ወር በኋላ ሲመጡ 170 ሺህ ብር የተባሉት አሁን ግን ብሩ ጨምሯል አይደል? የኢትዮ ቴሌኮም ሪፕሬዘንታቲቭ ከፋዮች መጥተው 170 ሺህ ብር ይዘው ሊከፍሉ ሲመጡ አይ አሁን እኮ ሲስተም ውስጥ ያለው 180 ሺህ ብር ሆኗል ይሏቸዋል። እንዴ ባለፈው 170 ሺህ ብላችሁን የለው ሲባል አይ 170 ምክንያቱም አሁን ይሄ ወር ተጨመረባችሁ እኮ ለክፍያ ይባላል። በዛን ጊዜ ውሃ ልማት ማድረግ የሚችለው እነዛን ሰዎች አይ አንቀበልም ያነሰ ከ180 ሺህ ያነሰ አንቀበልም ሳይሆን ማድረግ ያለባችሁ አሁን እንዳደረግነው እንደ አበበች ያሉ ባለሙያዎች ጋር ይመጡና ምንድነው የሚደረግላቸው? አጀስትመንት ጋር መጥቶ ምንድነው የምናደርገው? ቢል አጀስትመንት ጋር ኢንተርትሉና የኢትዮ ቴሌኮምን የዋተር ኮኔክሽን ኮድ አሁን ኢትዮ ቴሌኮም ነው ብለን እናስብና አሁን አዲስ የተጨመረባቸው ወር ምናልባት የግንቦትና የሰኔ ይሆናል። አሁን የሰኔ ሃናን ኤክስክሉተር የግንቦት ከሆነ ወይም የሰኔ ነው ብለን እናስብ። ግንቦትም እንበለው ግንቦትን ክሊክ ታደርጉና ተጨማሪ ወር ለነሱ ለምሳሌ ከመስከረም እስከ ሚያዝያ ይሆናል። ከዚህ ወር ከመስከረም እስከ ሚያዝያ 170 ሺህ ብር አለባችሁ ብለን የነገርናቸው ግን እነሱ የመጡት ሰኔ ላይ ሲመጡ 2 ወር ተጨምሮባቸው ይሆናል። የዛኔ ሰኔን ባለሙያዎቹ ኤክስክሉድ ያደርጋሉ። ከዛ ግንቦትንም ክሊክ ታደርጉና መልሳችሁ ኤክስክሉድ የምትለዋን በተን በምታደርጉ ጊዜ አያችሁ ግንቦትም ሰኔን ኤክስክሉድ ሆነ። አሁን ከመስከረም እስከ ሚያዝያ 170 ሺህ የተነገራቸው ብቻ ይቀመጣል ማለት ነው። አሁን ቢል ሴልስ ክለርኳ ጋር የሽያጭ ባለሙያ ጋር ሄደው ሊከፍሉ ሲሉ 170 ሺህ አምጡ ይባላሉ ማለት ነው። ስለዚህ ደንበኞችን ከመመለስ በተለይ ትልልቅ ኦርጋናይዜሽኖች የሆኑትን በዚህ መልኩ ቀንሰን ይዞ የመጡትን ብር ካስከፈልን በኋላ ሌሎቹ ያልከፈሉት በዚህ ወር ያልከፈሉት ብር ግን በቀጣይ ለክፍያ ሲመጡ ተደምሮ እንዲከፍሉ ይደረጋል ማለት ነው። የኤክስክሉድ ጥቅም ይህንን ይመስላል። አመሰግናለሁ።